ማክለት አምጥተህ ቅደዳ ትገልሻለሁኝ እንደውም ብለክ እሱ ነው አንተን ጎትቶ ያስነሳል። እሱ ይሄኛው ልጅ እኔ ብቻዬን ነው የመታወት እያለ ነው እንትን ሲል የነበረው። ቆይ ያለ ያለንኛ እሱ ባይኖር ቻለው እኔ ስለ ልጅ አምላክ እያልኩኝ መጨረሻ ላይ የተማጽንኳችሁ መጨረሻ ነው። አሁን ፈልገን አስገድዳችሁ መቼም ከቤት አውጥታችሁን አልሄድ ነው። እዚህ ጋር እየመጣችሁ ሺሻ ቤት ነው መጠጥ ቤት ነው ብላችሁ እኔን ለማሳቀቅ ከሆነ አዎ አልካድኩም። ሄደናል ፈልገን እንዝናና ብለን ነው የሄድ ነው። መች ካድኩ? ግን ደግሞ እዛ ቦታ ላይ የፈለገ ሙድ ባራምድ እናንትን ብል እኔን የሚያስደበድበኝ ምክንያታችሁ ምንድን ነው? እኔ ተነስቼ ዘልዬ የማንቀው እሱን ምን አድርጎኝ የተዋውቀን ከዛ በፊት ያለምንም ምክንያት እኔ እንትን አልለውም። መቶ እሷን ነበር እንትን እያለው ተነሽ እንውጣ ነው እኛ ያለው። እንውጣ ስል እኔን ያዘኝ። ስለ ፀጉሬ መነቀል ለምን አላወራህም? ስለ ጥርሴ መርገፍ ለምን አላወራህም? ጩቤ አውጥተህ ካልገደልኳት ስላልኩስ ለምን አላወራህም? አማራ ቤት ጋር እንዴት ትኖሪያለሽ? ጩቤ አውጥተህ ካልገደልኳት ለምን አልተናገርክም? ሙት አድርግልን በእናትህ። እዚህ ጋር እኮ ስታወሩ እያንዳንዱ እኔ ያመንኩትንና እኔ የቆሰልኩትን እኮ እናንተ አልታመማችሁም። ስታወራ እያንዳንዱን ቁስሌን እኮ እኔ ነኝ እንትን የምለው። መተህ ትላጣለህ እንዴ? ፀጉርን ክፈተው። ይሄ ሹርባ የተሰራውን ፀጉርን ክፈተው። በስነስርዓት ታይ እናውጣ አውራ በስነስርዓት። አንድ ጊዜ አካሄድ ለቤቱ እህቴ ስምሽ ማን ነው? ቀምቲ አንዳንድ ጊዜ በአነጋገር ስህተት እውነት ይደበቃልና ለመረጋጋት ሞክሪ፣ ለማስረዳት ሞክሪ። እውነት ካለሽ አትበሳጭ። 15,000 ሰው በምን አይነት እውቀት ላይ ሆኖ እንደሚያዳምጠሽ ስለማታውቂ ተረጋግተሽ አስረጅሽ እህቴ። ነጥብ እንዳትይ ስለፈለግኩ ነው። ምክንያቱም በተናደድሽ ቁጥር መንገድ እንዳይስትብሽ ነው። ሌላው ልቀጥል መሲ ይፈቀድልኛል? ግን እኔና ሀምዛ ላይ ማንሳት ያለብን ነጥቦች አለ ብዬ አምናለሁ። ተስፍሽ ግን ሳሪና ተስፍሽ ቀጥሉ። እኔ የምጠይቃችሁ 2 ጥያቄ ነው። በመጀመሪያ ሀምዛ ማይክን ትከፍትና እንደዚህ በተደረገው እና እዚህ በደረሰው ጉዳይ ምን ተሰማ? የኔ ስህተት እዚህ ጋር ነው፣ ይህንን ማድረግ አልነበረብኝ የምትለው ነገር ካለ አንድ ነገርም ይሄ የኔ ስህተት ነው ትለናለህ። እህታችንም እንደዚህ ማድረግ አልነበረብኝም ይሄ የኔ ስህተት ነው የምትሉትን የራሳችሁን ስህተት መጀመሪያ ንገሩን እስቲ። እኛ የሰማነው የታዘብነው አለ እንደ ወንድም እንደ ወጣትም በብዙ መንገዶች ደግሞ አገናዝበን የምናወራቸው ነገሮች አሉ። ሀምዛ አሁን በተፈጠረው ሁኔታ ይሄ ነገር መደረግ አልነበረበትም ነው የምትለውን ነገር ንገረን እስኪ። ያኔ አሁን እኔም በሰዓት ስለተጎዳሁኝ እሷም ተጎድታለች፣ እኔም ተጎድቻለሁ። ያኔ ሴት ልጅ መምታት አግባብ እንዳልሆነ አውቃለሁ። ግን ደግሞ እሷ ባትወገኝ እኔ ሁሉ ነገር አይፈጠርም ነበር። ገብታችኋል? አሁን እሷ የምታወራው ሌላ ነገር ነው፣ እኔም ማወራው ሌላ ነገር፣ የተለያየ ነገር ነው የምናወራው ሁለታችንም ማለት ነው። ግን ደግሞ ያን የምትሉትን እንሰማለን። አመሰግናለሁ። እሺ እህታችን አንቺስ? ወይ ተስፍሽ ምንድን ነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም፣ ሁሉም ስህተት የነሱ ነው ወይም ደግሞ ይሄ ነው የኔ ስህተት አንድና አንድ የማላቃቸውና እንትን የማልለው ጅማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው። የማላቀው ሰው ጋር መሄዴ፣ እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው። የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን እንዳታክል ስህተት የለብኝም። ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው? አንድ ሰው ምንም ሳያደርገኝ እና የተቀመጫ ልቀመጥም ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ ጓደኞቹ ናቸው። ጀማዎቹ ቁልፍ ቢከፍቱልን እና ብንወጣ ኖሮ የሁሉ ባልተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ፀጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታውቅ ኖሮ መጨረሻስ ወታችሁ ልትሄዱ ስትሆን እዛ ጋር ፌንት ሰርች ወድቄ ተመልሳችሁ የመጣችሁት ይሻት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት የወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃቸው። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ቦርሷን ፈትሻችኋል አልፈተሻችሁም? የልጅቷን ቦርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው የሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስለወራው እንደውም የረሳሁት ነገር በጣም እንትን ሆት ሆንኩኝ። ልጅቷ
ስራ ፈልግላት የተባለችው ልጅ ውሃ አለ። ቆይ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር የበላው እናንትን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እች ልጅ አብራን ካልሄደች ልጅ ፕሮግራም አለ ተብሎ እዛ ቁጭ ብለን እያወራን ነው አለ። አብራን ካልሄደች አይነት ነገር ያነሳው እሱ ነው። እንደ ይች ልጅ ምን ልታደርጋት ነው አብራን ነው የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሀሳቡን እንትን ብል ልጅቷ መሄድ የለባትም። ልጅቷ ኦልሬዲ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄዱ። ያለ ምንም እንትን እዛ ጋር የሚያስቆማት የለም። እኔም ወድቅ ያለው ችኛዋም ልጅ ምንም እንትን የላትም። ስለዚህ አንተ ከሱ በላይ አንተ ነክ ነገሮችን እያብላላክ እንትን ስትል የነበርከው አንተ ነክ። ስለት አውጥተህ ከአንዳይሉ 2 ጊዜ ካልቀደድኳት እንደዚህ አድርጋ የእኛ እንደም እንደዚህ እንትን ብለሽ ምናምን ብለህ እኔ አሁንም ነገሩ ወደ ሌላ ዙር እንደሄድ አልፈልግም። እናንተ ሙሉ የኦሮሞን ሕዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖሪያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስነቂም ብላችሁ እንትን ስትለኝ አንተ ነክ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷን ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምን አድርጎኝ ምን አገናኝቶ ነው መቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 የሆኑ 4 ሴቶች አሉ። መጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበረ። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲ አመሰግናለሁ የሚሉት ነገር አለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁሲና ጉድ እንትና ይበሉን። እሺ ሀምዛ ወንድ እንደመሆንክ መጠን አንተን ትንሽ እጫንሃለሁ። እሺ ቅር እንዳይልክ፣ ያው ቅር ቢልክ ደግሞ ችግር የለውም። እኔ ጥያቄ አነሳለሁኝ። ሀምዛ እነሱ 2 ሆነው መጡ፣ እኛ 2 ሆነን መጣን አልክ። እናንተ 4 ነበራችሁ፣ እነሱ 2 ነበሩ። እሱ ደግሞ ወንድም ጓደኛክ ሲናገር ማለት ነው እየጻፍኩ ስለነበረ ነው። እሺ እና የእኔ ጥያቄ ምን እንደሆነ ታውቃለህ? እናንተ በሰዓቱ ልትዝናኑ የሄዳችሁበት ሰዓት ላይ እናንተ በሰዓቱ አቤት አለው እናንተ ልትዝናኑ በሄዳችሁበት ሰዓት ላይ ያጣላችሁ። እኔ ፖይንቱን ነው የምፈልገው። ዝም ብላ ጠርሙስ ሰብራ መታ ወጋችኝ የሚለውን ነገር እኔ አልቀበልህም። እሺ ሀምዛ ፖይንቱ ምንድን ነው? ከዛ በፊት በስልክ ታወሩ ነበሩ። በነገራችን ላይ በጣም ብዙ የሳውዲ ልጆች ይሄ ነገር ሳውዲ ላይ ብርቅ አይደለም እያሉ ነው። ገባ? ስለዚህ ለዚህ ለ17,000 ሰው እንድትነግሩት የምፈልገው ዋና ፖይንታችሁ ያጣላችሁ ምክንያት ለህዝቡ አስረዱ። አንደኛ ቀኑም አንተም የኦሮሞን ማህበረሰብ አትወክልም። ቀኑም የማህበረሰብ ወክላችሁ አይደለም እዛ ቦታ ላይ ልትዝናኑ ስትሄዱ። እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም። እራሳችሁን ትችሉና መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። ይሄን ጥያቄ መልሱልኝ። ከዛ ሳራ የምጠይቂያቸው ነገር ካለ ሳሪ ጠይቂያቸው። ከዛ ሁላችሁም ጠይቁ። ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከእዛ ካለው ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛዌ ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራቸዋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ የተሯሯጥ አልነበረም። ግን ለህግ እንዳይሄድ አድርገውን ይሄንን በደል ይፈጻጸሙት በሁለቱም ወገን ማለት ነው። ስለዚህ ሳሪ የምትጠይቂው ነገር ካለ እንትን በሉ። አንድ ነገር ግን ማልፈቅድላችሁ አማራም ኦሮሞን ብላችሁ እዚህ ጋር እንዳታነሱ። ለሁለታችሁም አልፈቅድላችሁ። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ የሄዳችሁት። አንተም ይሄንን ቃላት አውጥተህ የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስህተት ነው፣ ባለጌ ነህ። ገባህ ሀምዛ? ይሄንን አሁን እሷ የተጠቀመችውን ቃላት የሆነ ማህበረሰብ ጠርተህ ከሆነ ይሄን ነገር ያደረገው ባለጌ ነህ። የድምፅም የምንም መረጃ ሰ አለ ብለን አንነድፍብም። ገባ? ስለዚህ ማህበረሰብ ጭራሽ ህዝቡ አያውቃችሁም። እንኳን ህዝቡ እኛም አሁን ያወቅናችሁ ህዝብ እንዳጠሩ። ስለዚህ ሳሪ የምትጠይቂያቸው ካለ ከሰማሹ ከሁለቱም አንግል ጠይቂያቸው።
ልክ ብለሻል ሳሪ። ጉድ እኮ ነው። ጠይቃት አልሰጥም ካለች በግድ ታዲያ ካልገደትኳት ያስብላል እንዴ? ምን አይነት ጉደኛ ነው? በቃ አልሰጥም አለች። ሳሪ ያለሽ ከባድ ነው ሲጀመር። አስባችሁታል? ሳሪ መጠጥ ቤት ሳሪ። እሺ ቢፍቱ የምጠይቃቸው ጥያቄ ጠይቂያቸው። አይ ንግስት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ እነዚህ ሁለት ልጆች እንግዲህ ተደባደቡ ነው የሚባለው ወይስ ደበደባት ነው የሚባለው? የተገናኙት እንግዲህ ሪያድ መጠጥ ቤት ለኢድ እንዝናናለን ብሎ ወጡ። ከዛን ሲጠይቀው እንግዲህ ወንድየው አልሰጥም ሙሙ ስትል ይዞ ፈነከታት። እናቴ ፈነካከታት። ግን ያው ይምታት አይባልም። እንደተናገሩት ደግሞ ጠጥተን ነበር አሉ። እንግዲህ የጠጣ ሰው ለምን እንደዚህ ያደረገ ብሎ መወቃቀስም አይቻልም። አንደኛ ነገር እናንተ ፈልጋችሁ እና ወዳችሁ እስከሄዳችሁ ድረስ መጠጥ ቤት ለመጸለይ ሳይሆን ለመጠጣት ነው ሄዳችሁ። አንድ ሰው ሲሰክር እንግዲህ ምን እንደሚያደርግ አይታወቅም አይደል? ለዚህ ለምን መታት ለምን እንዲያደረካት ብሎ ማለትም እንግዲህ አስቸጋሪ ነው። ወንድ ነው ፈለገ ጠየቀ አልሰጥም አለች። በዛ ተነስቶ እንደዛ መምታቱ አግባብ አይደለም። ለምን ፀጉሯን፣ ጥርሷን፣ ሰውነቷን አጉድሏል። ገብታችኋል? ፀጉሯን ከነስሬቷ ነው የነቀለው። ይሄ ነገር ጥሩ አይደለም። ኖርጂም እንዳለ እንደዛ ስትወጋኝ ደሙ ሳይ ደነገጥኩኝና መጣዋት አለቀ። ይሄ እኮ ነው። በዛ ሰዓት ደግሞ ሁላችንም ልክ አልነበርንም። ልክም ልትሆኑ አትችሉም። ሲጀመር ጸሎት ቤት አይደለም መጠጥ ቤት ነው። ልክ ነው። እየጠጣን ነበር። ከዛን እንደዛ ከጓደኛው ጋር እየተጨቃጨቀ ነችኛው በመሀል መታ እንደዛ ብርጭቆ ሰብራ ስትወገኝ ስትጨቃጭቀኝ እኔም ደሞን ሳይደነገጥኩኝና መጣዋት ማለት ነው። ያለው ነገር ምንም የተጨመረም ቀነስ የለም። ያው ነው። ይሄ ነው በስ አንዛ ቀሙዬ እኮ ከሽንት ቤት አንተና እሷ ውጭ የተጣላችሁ እኮ እሷ ከሽንት ቤት ነው የመጣችሁ። ከሽንት ቤት ስመጣ ነው ፀጉሯን ያዝከው፣ ፀጉሯን የነቀልከው። ላ እሷ ነች። እሷ ቤት ውስጥ ነበረች፣ ጓደኛው ደግሞ ውጭ ነበረች። ጓደኛ ውጭ ነበረች፣ የማውቃት ጓደኛ ማለት ነው። እሷ ውጭ ነበረች። ከእሷ ጋር እየተጨቃጨቀን ነበር። አልመታዋትም፣ ምንም አልተደራረግም። እየተጨቃጨቀን ነበር። እችኛው መታ ብርጭቆ ሰብራ ያኔ እንዴት እንደዚህ እንዴት ጓደኛዬን ትጣላለህ ምናምን ብላ ጨቅ እሷም ግን ነው የመጣኋት። በቃ ደግሞ ሳ በስ እንጂ ሌላ ነገር እሷም ነገሩ የሴት ነው። አስቴር ጋፍቶሮኝ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ፀጉሯን የነቀለው። ሰማይ ፀጉሯን ነቀልከው። አስቴርን ጭራሽም አልነካኋትም። ሰማሽ? እያወራን እየተጨቃጨቀን ነበር። አፍ በአፍ እያወራን እየተጨቃጨቀን ነበር። እችኛው በመሀል ወታ ብርጭቆ እንደዚህ ያደረገች። እዛን እኔ ደግሞ ሳይደነገጥኩኝና ሲያገላጉኝ ምናምን ወደ ልጅቷን መጣኋት። አለቀ። ያኔ ያለ ነው ስትራም ነው። በዛም ሳይት ሁላችንም ጠጥተናል። ያልጠጣ የለም፣ ሁሉም እየጠጣ ነው እኮ። ስቲራ ውስጥ እኮ ብዙ ሰው ያለው ከእናንተ ውጭ ብዙ ማዕት ሰው ነው ስቲራ ውስጥ የሚዝናኑ አይደል እንዴ? ያ ሁሉ ሰው መሀል እናንተ ሶስታችሁ ሆናችሁ እሷን ስትመጧት ሌሎቹ የሉ፣ አገላጋይ የለም። እስክትነቅላት እዛ ድረስ እና አገላግሉም። ህግ የለም፣ አይደወልም። በዛ ሰዓት እኔም ደግሞ እሷም ስትወጋኝ እየተጣላ ስለሆነ ማንም ደውለን ምናምን ያስታወሰ የለም። እኔም ልጆች ስደነግጥ ደሜን ልጅቷን ስመታት ከዛ ልጆቹ ወሰዱኝና ሆስፒታል አደረሱኝ። መሲ እዚህ ጋር እሙዬ መረጃው አላት ያለውን ከግራ ቀኝ የሚለውን ነገር ለመጨረሻ ጊዜ ከሷ እንስማና እኔ የተረዳሁትን ነገር እና የገባኝን ነገር ተናግሬ እንትን እላለሁ። እሙዬ መረጃውን ደግሞ ከነሱ ኋላ ሄዳ ያሰባሰበችውን ትንገረን፣ እድሉን እንስጣል። ከባድ ነው እሙዬ አለ አሁን ማለት ነው። እነሱ ሁላቸው ማለት ነው አካሄዳቸው ከመጀመሪያም ልክ ያልሆነ አካሄድ ነው የሄዱት።
በህግ መልክም በፖሊስም በኤምባሲም ድርጊቱን እኮ ሰምቶታል፣ አውቆታል። ግን እነሱ የሄዱበት ሳውዲ አረቢያ ላይ እንደዚህ አይነት ድርጊት የሄዱበት ቦታ ራሱ አገር እኛ ያኔ ማለት ኢትዮጵያውያኖችን ምንም ቦታውን የማይወክል ነገር ነው። በህግ ያልተፈቀደ ነገር ቦታ ላይ ስለሆነ ነው። ግን እንደ ሴት ያው እሷ ተበድላለች፣ ተደብድባለች ማለት ብትሞት ስችልች ነው። እነሱ ደግሞ ወንዶች ናቸው። በቃ እች ልጅ ላይ በደል አድርሰዋል። እኔ ነገሩ ወደ ሌላ ከሄደ እርስ በርሳቸው ያሉት ሁላ ተለቅመው እስር ቤት ነው የሚገቡት። እስር ቤት ቢገቡ ደግሞ ምንም ነገር የሚጠቀሙትም የሚያገኙትም ነገር የለም። እሱም ወንድማችን ነው፣ ወንድሞቻችን ናቸው። እሷም እህታችን ናት። በሁለቱ መካከል ሁለቱም ግለው ነው የገቡት። መጠጥ መስራት የሚችለው ምንም መስራት አይችልም። ከዚህ በላይ ምንም ማድረግ እንኳንም ህይወታቸው አልጠፋ እንኳንም አልሞቱ። በቃ በህይወት መትረፋቸው ነው ትልቁ ነገር። እነሱ በዘር በሃይማኖት ውስጥ አስገብተው ሌላ ውስጥ ከሚካሄድ ማለት ነው። እነሱ ሁለታቸውም እሱም ይቅርታ ይጠይቃት፣ መካስ ያለባትን ነገር ይካሳት። ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይህን ነው የምላቸው ለእነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸውም እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እንደዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ። ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ? ስለዚህ እንትናም ቀሙም እሱም ሀምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ሕክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የእሱ በደልና የእሱ ምት እና የእሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለእነሱ ፋይዳ አይኖረውም። ስለዚህ ሀምዛም የሚለው እሷም የምትለው የታችኛውም የሚለው ያው ነው። ተደጋግሞ ቃላቱ አንድ ነው። በቃ በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈልገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም፣ ወይም አንዱ ለአንዱ ሊያዝንለት አይደለም። ስለዚህ በወንድነቱ ስለደበደባት በቃ እሷ ደግሞ በሴትነቷ ሴት ስለሆነች ነው እኛ ከእሷ ጎን የቆም ነው። እች ልጅ ሞባይሏቸውን ወስደዋል፣ ሻንጣቸውን ወስደዋል፣ ይመልሱላቸው፣ ካሳይ ካሷት። ከዛም በኋላ በቃ በሰላም ቢመልሱ ነው፣ በሰላም ቢያወርዱ ነው የሚሻለው። እኔ የዘርና የሃይማኖት እዚህ ጋር እንትና ብሎ ከዚህም በፊት የሆነ ነገር አለ። እንደዚህ አንዱ ሄዶ አንዱን ቢገል ይሄ የማይሆን ነው። በቃ ያለፈበት ጨዋታ ነው። በዚህ በዘር ውስጥ አትግቡ። ኦሮሞ፣ አማራ ምናምን እያላችሁ ሁለታችሁም አትግቡ። በፍጹም እንደዚህ አይነት ስራ አይሰራ። በቃ እናንተ ወንድማ ኢትዮጵያዊ ተብላችሁ ነው ፓስፖርታችሁ ላይ ስትመጡ። አንተ አሁን እሱ መኖሪያ ፍቃድ አለው፣ የእሷ መኖሪያ ፍቃድ አላት። ግን የሆነ ፖይንት የተያዘበት ነገር እሷ የራሷ የሆነ ኬስ ስላለባት ምንም ወደ ህግ ቦታ የሚሄድ ነገር አይደለም። ደግሞ ይህ ነገር በህግ ቢሄድ እንዳለ ተለቃቅሞ እስር ቤት ነው የሚገቡት። በህይወታቸው አደጋ ነው። ያውቁታል እኮ ህጉንም ስርዓቱንም እዛ ላይ ምን እንደሚካሄድ ያውቁታል። ለእነሱ ቦታው እኮ ያውቁታል። ራሳቸውን አሳልፈው መጀመሪያ ሰጥተዋል። እዛ ቦታ ላይ ፖሊስ ቢመጣ ምን እንደሚገጥማቸው እኮ ያውቁታል። እና እባካችሁ አንደኛ የምትሄዱበትን ቦታ እወቁ። ህጉን፣ የአገሪቷን ህግ አክብሩ። አንድ ነገር ሆናችሁ ሩጡልን፣ ያዙልን፣ ድረሱልን አትበሉን። ይሄ ቦታ ማን ነው? እኔ ራሴን እውነቴን ነው የምልሽ። በጣም እኔ ጠየቅኩኝ ለህግ አካላት ምናምን ስጠይቅ እንዲህ ምን ሆንሽ ነው አለ። ልክ ነሽ። እንደዚህ አይነት ነገር በፍጹም እና አምጫቸው ተብለሽ ሌላ ክስ ውስጥ ሌላ መዘዝ ውስጥ ነው የሚመጣው። እና እባካችሁ ስትሄዱ ቦታችሁን እወቁ። ካወቃችሁም ደግሞ በየቤታችሁ አድርጉት። ቦታ ላይ እንደገና መደባደቡ የዚህን ያህል መጎዳዳቱ ምንስ አመጣው?
ምንስ አስፈለገ? ስለዚህ መብታችሁን እና ግዴታችሁ ላይ አገራችሁ ላይ ያለውን ነገር እዚህ አምጥታችሁ አታድርጉ። እዚህ ህግና ስርዓት አለ፣ ሸሪያ አለ። ሸሪያው ምናምን እንዴት እንደሚተዳደር ታውቁታላችሁ። ለእናንተ ምንም የተደበቀ ነገር የለም። አሁንም ከዘርና ከሃይማኖት ከምናምን ወጥታችሁ ሰላም ፍጠሩ። አንተም የሆነ ነገር ማድረግ ያለብህን ነገር እንደ ህዝብ እዚህ 15,000 ምናምን ህዝብ አለ። ህዝቡ ልክ ነሽ። 15,000 ህዝብ